በጣም ናፍቀኸኛል። ያልናፈኩ ቆይ ለምን እንደዚህ እየተሰቃየውና ያማረርኩ ከምኖራት ውስጥ ይሄ ላንተ ከባድ ነገር ሆኖ ነው? አንተስ ጨክነህ ሄደ ይል በያለሳዘነ ልጅ አይደለም ያልቻልኩም ፈተና በዛብኝ። አባዬ አልቻልኩም። ምን ያቅቶኛል? ተሸንፌያለሁ። ምን ማለት ነው? ምን ራይ ተሰለፈው እንትራተን ተንባክ አሮ የሞላና ሞልጭ ይወጣል። እንተራ እንዴት አሮ የሞላ እንዴት ተቀበረ ማሳብ ዲወርዘድ ምን እንተራ እንዴት ተከበረ አታውቅም እንዴ? እንዴትም ተቀበል እባክህ ሳብሳብ አትዝጋው አይደል? አልዘጋውም። ምንድነው ሞልጭ ይወጣል አልኩ አይደል እንዴ? እነሱ እኮ ቀለም ሊያስቀቡ አይደለም የቆሙ እኮ ቢሆንስ ታዲያ ምንድነው የምትለው? ግባ ሳቦታ ሰው ብርትት ብሎ ሰርቶ ህይወቱን ይቀይራል እንጂ እንደዚህ ይሆናል? አረ እኮ እንደው ያኔ መሰለ ልጅ እንደገና እያደረ ወደ ታች እያደረ ቁልቁል ወደና ዘመድ እንኳን የለኝ አላስመክረው። ምን አባቴን አደርጋለሁ? የኔን ነገር ፈጣሪ ብቻ ይፍታው። እንግዲህ ብርሃኔ እኮ ወዶ አይደለም እንዲህ የሚሆነው፣ ግራ ቢገባው ቢጨንቀው እኮ ነው። እናቴ እስቲ ትንሽ ታገሹ። እንኳን ለራሱ ለስንቶቻችን ተርፎ የለ። ዮባ ደፈርከኛ አትበልና እማትዝናና እኮ ነው። ለምን ትጠጣለህ? አንተ ስለምትዝናና ነው የምትጠጣው? ለየትኛው እድሜ ይጨነቃል? ስጠጣ ነፃና ደስተኛ ሆናለሁ። እኔ ግን ራሴን ከራሴ ለመደበቅ ስል ነው የምጠጣው። ሰው እንዴት ራሱን ከራሱ ይደብቃል? አንተ ትናንት ያው አንተ ነህ፣ ዛሬም ያው አንተ ነህ። ትናንት እንደዚህ አልነበርኩኝ። በአባቴ ሀብት ፍላጎቴ ሳይጓደል እንደፈለግኩኝ እየሆንኩ የምኖር ሰው ነበርኩኝ። ትናንት የምወደውን ትምህርት መማር ሰው ነበርኩኝ። ትናንት ገንዘብ ለማግኘት ለእኔ ተራ ነገር ነበር። ትናንት በራስ መተማመን የነበረኝ ስፖርተኛ ሰው ነበርኩ። ዛሬ ግን እንደዛ አይደለም። የዛሬ 7 ዓመት አባቴ ንግዱ ሲበላሽበት ያለው ሀብትና ንብረት እንዳለ ሁሉ ሲወረስበት
በሐዘን በብስጭት እሱ ሲሞት እኔም እናቴ ከዛ ከለመድነው የተመቻቸ ህይወት ዛሬ ያለንበት ህይወት ላይ ራሳችንን አገኘነው። ዛሬ የምወደውን ትምህርት መማር አልቻልኩም። ዛሬ በራስ መተማመን የለኝም። ዛሬ ገንዘብ ለማግኘት ተራ እሰራለሁ። ዛሬ ለእናቴ ተስፋዋም ደስታዋም መሆን አልቻልኩም። በቃ ዛሬ እንደዚህ ነኝ። እንደዚህ ጆባ ጭንቃቸው አንተም በሙድ እኔም በሙድ እንጠጣ። እስካለ ድረስ ለልጅ ለሚስት አስብላቸው። እኔም ሰው ሆኜ እናቴን ባላስደስታት እንኳን በጊዜ ልክ ምን ሆንሽ አትይኝም? ምን ሆንሽ? ዛሬ ደግሞ የገጠመኝ ኬዝ ከበድ ያለ ነው። ምን ገጠመሽ? በራስ መተማመንና ስብዕናው በጣም የሚገርም ነው። ሰው ለሰው መርዳት ያለበት በህይወት ሲኖር ብቻ እንዳልሆነ ሲነግረኝ የገባኝ። ቆይ እሱ ለምን በሽታውን ማስታመም ትቶ ይሄን ያለ ሰው ይጨነቃል? ደግሞ እኮ እሱ ምንም እንዳልተፈጠረ ነው የሚያስበው። ምን አለበት ሁሉም በሽተኞች እንደሱ ቢሆኑልኝና ከጭንቀት ይረፍ ባልኩ። ዛሬ ደግሞ የሱ ጸሎት አስቀረበህ አይደል? አንቺ አሹፊ፣ እኔ ለእግዚአብሔር ስጸልይ ጣልቃ የሚገባው ይሄ ብቻ እኮ ነው። እግዚአብሔር እኮ ባትለምነውም ይሰጣል። ግን አንተ እስከዛው ድረስ 5ም 10ም አጠራቅመህ ዶሮ ብታረባ አይሻልህም? ይኸው እያረባን አይደል? እማሙች የሆነ ቅንቅኑና ኩሱ እኮ ነው የተረፈን። እንደው ፈጣሪው ምን አለ ወይ በቤቲንግ ወይ በሎተሪ የሆነ ገንዘብ ሰጥተህ ረሃብ ብታረገኝ። ቆይ አንተ ግን እስከ መቼ ነው እንደዚህ ሆነ የምትኖረው? በቃ የዚህ ቤት ኃላፊነት የዚህ ምንም የማያውቅ ወርዋሪ ብቻ ነው ማለት ነው? ሁለት መና
ምን አለ እሳቸውን እንኳን ባታንገላታቸው። ቆይ አንድ ሰው ሞልቶለት አንተን የሚያመሰግን ሰው ይጥፋ? አንድ ሰው የሩቅ ዘመዱ ለቅሶ ላይ አንድ ልጅ አያትና በጣም ወደዳት እና ሊያገኛት ቢሞክርም ሊያገኛት አልቻለም። ነገር ግን ልጅቷን በጣም አፍቅሯት ስለነበር ማግኘት ግድ ነበር። በአጋጣሚ ድጋሚ ሌላ አንድ ለቅሶ ላይ ተገናኙ እና እንዴት ሊገናኙ ቻሉ ነው ጥያቄ። አንተ እንዴት የተገናኙ ይመስላል? ብዙ መልሶች ሞክር ነበር ግን ማንም ሊመልሱ አልቻለም። ለመለሰው ደግሞ ጥሩ ነጥብ እንደሚሰጡ ነግረውናል እና ይሄ መልስ ለአንተ አይከብድም ብዬ ነው የመጣሁት። ምን መሰል የተሸወዳችሁት? ልጅቷን ያገኛት የሩቅ ዘመዳቸው ለቅሶ ላይ ነው። ስለዚህ እሷን በድጋሚ ለማግኘት ወይ የሩቅ ዘመድ ማግባት አለበት ወይ ደግሞ ለቅሶ መኖር አለበት። ስለሆነም እሱ እሷን ለማግኘት ሲል የሩቅ ዘመዱን ገደለ። ከዛ ለቅሶ ላይ ተገናኙ ማለት ነው። መልሱ የሩቅ ዘመዱን መግደል። እዮብ እናት ድንገት ሆስፒታል ገብተዋል። ቶሎ ድረስ። ምን ናቸው? እናቴ ናት። ዶክተር ምን ነው የከፋ ችግር አለ እንዴ? እዮብ ብዙም አትደንግጥ። ምንም የሚያስፈራ ነገር የለም። ለጊዜው ውጤታቸው ጥሩ ነው። ጠቅላላ ምርመራ ደግሞ ስለምናደርግላቸው የቀረውን በዛ እናውቃለን። ለጊዜው ግን እናት ሲቪየር አኒሚያ የሚባል በሽታ ነው የያዛቸው። ያ ደግሞ በክትትልና በመድኃኒት የሚድን ነገር ነው። ማንኛውም ሰው እኮ የትኛውንም አይነት ህመሞች በጊዜ ቢከታተል የከፋ ደረጃ ሳይደርስ ማወቅ ይቻላል። የኛ ችግር ቶሎ አለመታየት ነው። ሰድልኝ። አውቃለሁ እንዳሳዘንኩሽ።
ግን እኮ ወድጄ አይደለም። ነገሮች ባላሰብኩት መንገድ እየሄዱ እየተበላሹብኝ ወድጄ እኮ አይደለም። እና ማን አስገድዷል? ይሄ ነገር እኔንስ የሚያስደስተኝ ይመስልሃል? በቃ ለእኔ የሚያስበው ቦርባሬ ብቻ ነው። አንተ አለህ ብዬ ብዙ እንዳልተመካሁብህ እንዲህ አይነት ልጅ ሆነ ብልሽት ትትልብኛለህ። አዝናለሁ፣ በጣም አዝናለሁ። እኔ እኮ መኖር የምፈልገው እኮ ያንተን ደስታ ያንተን ዓለም ለማየት ነበር እንጂ ማኔ ምንም ብዙ እድሜ እንደሌለኝ አውቀዋለሁ። አዝናለሁ በጣም። እኔ እኮ እድሜ የምለምነው ያንተን ደስታ ለማየት ነው። እኔ የምፈልገው እኮ ያን የመጀመሪያውን ጠንካራውን ልጄን ነው። ያን ሰው የሚወደውን ልጄን፣ ዓላማ ያለው ልጄን ነው የምፈልገው። ከዚህ በኋላ ለየትኛው እድሜ ብለህ ደግሞ ልንገርህ፣ የሰው የመቀየሪያው እድሜ አሁን ነው። እኔ አንተ ተቀይረህ ማየት እፈልጋለሁ ከመሞቴ በፊት ልጄ። በቃ አንተ የድሮውን ልጄን እፈልግሃለሁ ልጄ። በቃ እባክህ አታዛዝነኝ ልጄ። እሺ አደርገዋለሁ። ና ደግሞ ይኸው ሁለተኛ ጠጥተህ ብትመጣ እኔንም እንዳባተህ ታጣኛለህ። ከዚህ በኋላ ለየትኛው እድሜ ብለህ እኔ የምፈልገው እኮ ያን የመጀመሪያውን ጠንካራውን ልጄን ነው። የሰው የመቀየሪያው እድሜ አሁን ነው። እኔ አንተ ተቀይረህ ማየት እፈልጋለሁ። እኔንም እንዳባተህ ታጣኛለህ። ውሎሽ እንዴት ነበር ማሪ? ጥሩ ነበር ማይ። አንቺ ጋስ? ጥሩ ነው። ይኸውልሽ የኔ ልጅ ከረጅም ጊዜ በፊት መዳን አልችልም ብሎ ተስፋ የቆረጠ ታካሚ ዛሬ ፈገግ ሲላይቸው እንዴት ደስ እንዳለኝ መሰለሽ። ምን እንደገረመኝ ታውቂያለሽ? ያኔ የመጣ ጊዜ ነገርኩትን አልገባውም ነበር። ገና ዛሬ ስለገባው እኮ ነው ሲስቅ ያየሁት። ምን አይነት ነገር ነግራሹ ነው ከዚህ ሁሉ ጊዜ በኋላ የተመለሰው? ያኔ የመጣ ጊዜ በጣም ተስፋ ቆርጦ ነበር የመጣው። እኔም ተናደድኩና ለምን መጣህ አልኩት። እንዴ ማየ፣ ሁሉም ሰው ከሆስፒታል የሚመጣው ለመዳን ፈልጎ ነው። እንደዚህ ይባላል? አየሽ፣ እሱም ልክ እንዳንቺ ነበር ያለኝ። እጁ ላይ ያለውን መድኃኒት ሳይጠቀም እኔን ለምን አምኖ ይመጣል? አንቺ ከምታዥለት መድኃኒት የበለጠ ምን አይነት መድኃኒት ነው እሱ ጋር ያለው? እሱ ጋር ያለው መድኃኒት ለመዳን ያለው ተስፋ ነው። ተስፋ?
በረሩ ብርሃን የለም። የት ሄደው ነው? እኔ ምን አውቃለሁ? የቤተክርስቲያን ወይ ስፖርት ሊሰራ ይሆናል። አንተ ግን ለምን ተነሳ? እየቀለድክ ነው? ስራ ለመሄድ ነው። በዛ ላይ በጣም ዛሬ ረፍዶብኛል። እግዚአብሔርን ሕግ መጣስ ሳይሆንባችሁ። የምን ሕግ? ቀን ለአራዊት ሌሊት ለሰው ምናምን የሚለውና እንደው ቃሉን እንኳን ባትኖረው በቅጡ ብትናገሩ ምን አለበት? ለማንኛውም ስትነሳ ስራ ቦታ መምጣት ምን ደረሰ? ቀስቅሰኝ ስትነሳ ትላለህ እንዴ? ጠብቀኝ፣ በቃ አብረን እንሄዳለን። እየቀለድክ ነው? በል ዝም ብለህ አርፈተኛ። የምሬን ነው። ሰራ አድርጌ ቁርጥዬ ጅታ ቤት ወይ ቤትን ግንባታ መክፈት እፈልጋለሁ። ልጅ ወይ ቢሰማስ? ስማ፣ አትጫወት እንጂ አታጫወት አላለም። እኔ አይመለከተኝም። እዚህ ጣጣ ውስጥ አልገባም። ራስህ ትወጣዋለህ። የለውበትም። እንዴት ናችሁ? ከዚህ በኋላ የማውቀውንና የገባኝን ነው መኖር የምፈልገው። ድጋሚ መሸወድ አልፈልግም። እናቴን እያስቀየምኳት ምንም ነገር ሊቀናኝ አይችልም። በቃ እሷን ማስደሰት ነው ከዚህ በኋላ የምፈልገው። እናንተም ደግሞ ከዚህ በኋላ በምንም ጉዳይ እንድትጨነቁ አልፈልግም። በቃ እናንተ ከመጣችሁልኝ አንድ ጉዳይ አለችኝ፣ ደርሼ ልምጣ። በቃ ወጥሩሽ። አሁን ገና ወንድሞቼን አገኘኋቸው። በጣም ነው ደስ ያለኝ። ዶክተር ጠፋህ እኮ በሰላም ነው? ያው እናቴን ማስታመሙን ስራውን ፋታ አልሰጥ ብሎኝ ነው። በዛ ላይ ደግሞ ውጤቱን ማመሳከር ስለነበረብኝ ነው። በርታ ማለት አለብህ። እናትህ እኮ ከእድሜ ጋር በተገናኘ ብዙ ችግሮች ሊገጥማቸው ይችላል። አንተ ከጎናቸው ሆነ በደንብ ልታበረታቸው ነው የሚገባው። ያንተ እንደዚህ መሆን እሳቸውንም ይጎዳቸዋል። እውነት ነው ዶክተር። መድኃኒቱን እንዴት ነው ላገኝ የምችለው? መድኃኒቶቹ በብዛት መንግስት ሆስፒታል ነው የሚገኘው። አልፎ አልፎ የግል ፋርማሲ ይኖራል፣ ግን በጣም ውድ ነው የሚሆነው። ምን ያክል ይሆናል? አንድ ነገር እናድርግ። መድኃኒቱ መወሰድ ስላለበት በብዛት ገዝቶ ለማስቀመጥ ደግሞ ከስራ አኳያ አቅም አይፈቅድም። ስለዚህ አንድ ቦታ ልከህና መድኃኒቱን ትወስዳለህ። በየቀኑ ከምትሰራው ስራ እየሄድክ ትከፍላለህ። በጣም ነው የማመሰግነው ዶክተር። ውድ ነው ስትይኝ ምን ማድረግ እንዳለብኝ እያሰብኩ ነበር። እዚህ ላይ ስልኩን ጽፌልሃለሁ። በዚህ አድራሻ ሄደህ መድኃኒቱን ውሰድ። በጣም አመሰግናለሁ ዶክተር። ምን አደረኩልህ? እናየው ደግሞ እኮ ሰው የሰጠውን ነው የሚቀበለው። ዶክተር አንድ ብር ይኖርሻል? ብር አለኝ። አይ የአንድ ብር ሳንቲም ነው የፈለኩት። እንካ ያዝ፣ ግድ የለህም። እውነቴን ነው፣ ሳንቲም ስለሆነ ነው የፈለኩት። ሳንቲም? ያው እሺ ዶክተር፣ በጣም ነው የማመሰግነው። ጠዋት አንድ ማታ አንድ። ኪሷን ትመለከታል።
ከባድ ጊዜ እያሳለፍክ እንደሆነ ገምታለሁ። ግን በየቀኑ ብሩን አምጥተህ ስትከፍል ሌሎች ሰዎች እየረዳህ መሆኑን እወቅ። በሽታ እኮ ከሁሉም ጊዜ በተለየ እንደየእምነታችን ከፈጣሪያችን ጋር የምናወራበት ጊዜ ነው። አልገባኝም። ህመም ለሁሉም ሰው የንስሐ ጊዜው ነው። ይህ ማለት ደግሞ ታመሽ አይደለም የሰውን ሀቅ ልትወስጂ ቀርቶ ያለሽን ትንሿን ነገር እንኳን ስለማካፈል ነው የምታስቢው። ይሆናል። በእርግጠኝነት የማገኛትን ይዤ ከመምጣት አልቦዝንም። መልካም፣ ደህና እደር። እንዴት አመሻችሁ? ናምሽ እናትዬው እንዴት ነሽ? እናትዬው ተሽሎኛል፣ በጎ ነኝ። ምንም አይደል። ወየልሽ? መስገን መስገን። ሰሞኑን ግን ፊትህ ጥሩ አይደለም። ደህና አይደለህም። እኔ ምን ሆናለሁ እናትዬው? ጭራሽ አማረብኝ እላለሁ። ገግመሽ ልታጎሳቁኝ ነው? የምር ሼም ነው እናቴ፣ ሼም ነው በጣም። ምን ነው ችግር አለ አባ? በቃ በሄድሽበት ሰው አታጭም አይደል? አሁን ይቺ ምንም የማታውቅ አንድ ፍሬ ህፃን ልጅ ለምንድን ነው እንደዚህ የምትሰቃየው? ወይ ፈጣሪ። ዜሩማ ፈጥሮት ይሆናል። እኛስ እሺ ኃጢአታችን በዝቶ ነው ይባል። አሁን ይቺ አንድ ፍሬ ልጅ ምን ታርግ ተብሎ ነው እንደዚህ የምትሰቃየው? ልጅነቴን መስዋዕት አድርጌ ያላባት ያሳደግኳት ልጄ ልትሞት ቆሜ ከማየት ውጭ ምን አውቅብልኝ? አይዞሽ እንግዲህ ፈጣሪ አይሳሳት። ገንዘብ ያለው መዳን የማይችል በሽታ ኖሮበት ይሰቃያል። መዳን መትረፍ የሚችል ሰው ደግሞ ገንዘብ በማጣት መታከም አቅቶት ይሞታል። ይሄ ነው ትክክል? እንደዚህ ካልሆነ እኮ የህይወት ጣዕሟ አይገባ ነው። እናትዬው ተነሽ። አይዞችሁ፣ አይዞሽ ልጄ፣ እግዚአብሔር ከእናንተ ጋር። ስማ፣ አንድም መወዳት ገጣሚ የጻፈችውን ግጥም ልንገር። ንጉሥ ያደርጉሃል ሲያሻቸው ወታደር፣ እግዜርና ሰይጣን ዳማ ሲጫወቱ አንተን አርገው ጠጠር። ልክ እኮ ነሽ። ሁለቱም ጠጠር ሊሆኑ ይችላሉ። እኔ ግን ንጉሱን ጠጠር መሆን ነው የምፈልገው። ማውራትና መኖር እኮ ይለያያል አይደል እንዴ? ማያበይም እንዴ? እየበላሁ ነው። ሰሞኑን ግን ልክ አይደለሽ። ምን ባክሽ፣ አንድ ታካሚ ትልቅ አደራ ጥሎብኝ ሄደ። ማለት በጣም ከባድ ነገር ነው እንዴ? ማለት እኔ የማግዝሽ ነገር ከሆነ ብዙ ያስባል። ለካንሰር ህሙማን ምርጫ የሚሆን ፋውንዴሽን ማቋቋም ፈልጋለሁ አለኝ። ግን እኔ ለማሰብ እንጂ ለመስራት አልተፈጠርኩም ሲለኝ በጣም አዘንኩ። አንዳንድ ሰው ግን በጣም ጠንካራ ነው። ዶክተር፣ ስለ ራሴ ብቻ በማሰብ የሚወዱኝ ሰዎች በእኔ እንደዚህ መሆን የሚሰቃዩ ስቃይ አልገባኝም ነበር። አሁን እህቴ ላይ የማየው ደስታ ምን ያህል እያስጨነቅኳት እንደነበር ነው የገባኝ።
ይህን ደግሞ የተረዳሁት ቆመ ብዬ ማሰብ ስጀምር እውነት ነው። ታማሚውማ አንደኛውን ይዞታል። አስተማሚው ግን ከዛሬ ነገ ለውጣ ያለው እያለ ሲጠብቅ በጣም ነው የሚያሳዝነው። ፈጣሪ ከጻፈልን ቀላልና በመጨነቅና በማሰብ ራሳችን ለሌላ ጭንቀት እንጨምራለን። እኛም እኮ ብንሆን ፈጣሪ በሰጠን እውቀት ለማገዝ እንጂ ትሞታላችሁ ስላልን የምትሞቱት ፈጣሪ አይደለም። ማንኛውም በሽተኛ መድኃኒቱን በአግባቡ ከተጠቀመ መዳንም ሆነ በሽታውን ማሸነፍ በደንብ ይችላል። ይቅርታ ስላስመሸሽ። በእርግጠኝነት ገንዘቡ አሳስቦሽ ሳይሆን እኔን ለመታዘብ ነው ያመሸሽው። አይ እንደሱ ሳይሆን መተከምታጠኝ የጠበቅኩ። ያው ተበዳሪ እኮ አበዳሪ ፊት ቆሞ እንዳልሆነለት የመናገር አቅም የለውም። ለማንኛውም ከትዝብትሽ ድኛለሁ። መሽቶብኛል። ቤት መኪና የለሽም እንዴ? አይ ሩቅ ቦታ ካልሆነ መኪና መጠቀም ማለት በእግሬ ነው የምሄደው። እኔ የምልሽ በቀደም በሰላም ነው እንደዛ ስታማርር ነበር? ምን ቢያሳጣሽ ነው ጊዜሩ ላይ እንደዚህ ተስፋ ይቆማልሽ? እኔ ምንም ነገር ተሳክቶልኛል። አሁን ደግሞ እንደማይስጠኝ ስለማቅ መጠየቅም አቁሜያለሁ። ያጣሽው ነገር ለምን ያሳስብሻል? ያለሽ ነገር እኮ በጣም ብዙ ነው። ያለኝ ነገር ብዙ እንደሆነ በምን አወቅ? አየሽ፣ ሁሉም ነገር የመጣው ከአንቺ በኋላ ነው። እንደሌለሽ እያሰብሽ ያለሽን ነገር እንዴት ማወቅ ትችያለሽ? በዛ ላይ ከመቀበል ይልቅ መስጠት ነው ደስታ ያለው። ደግሞ በመኖርሽ የሚደሰቱትን ሰዎች ማሰብ ጥሩ። ምክር ቀድሞ የሚጀምር ጉዳይ ነው። እሺ አይደለም? ይኸውልሽ እኔ ልልሽ የፈለኩት እሺ፣ ደህና አድርጊ። እኔ እኮ እንደው ምንድን ነው ሰውነቴን እንደዚህ የሚያቆሳስለው? ተባረክ ልጅ፣ ጉልበትህ ይባረክ፣ እድሜህን ያርዝም። አረ እንደው እድሜውን ያሳጥረው። ምን ነው ለጠላቱ አይደለም እድሜው ረዝሞ ባለችው እድሜ እንኳን አንገንጎ ልደፈኝ። ተይው እናቴ፣ ይሄ እኮ የንግግር አይደለም የእውቀት ችግር ነው። ሰው እንዴት ምላስ ብቻ ተስቶት ይፈጠራል? አረ አንተ እንደው በፈጠረ ፍታኝ። አንድ ቀን ግን በእጄ ሰበብ እንዳትት። ለማጌጥ ለማሸብረቅ ለምንድን ነው መከራ የምትበሉት? ዓለም መጀመሪያ ሜካፕዋን ከዛ ውበታችሁን ነው የምታጠፋው። ዓለም መጀመሪያ ሳቋን ከዛስ ደስታችሁን ነው የምትወስደው። አምላኬው ዓለም መጀመሪያ ኩረቃዋን ከዚያስ አንተ ያልከው ይሁን ዘንድ ግድ ነውና ለመጥፎ ፍላጎቶችና ሀሳቦች አሳልፈህ አትስጠኝ። አጠገቤ ላሉ ሰዎች ሁሉ በመልካም ምሳሌ እንደሆነ እርዳኝ። ዋጋው 400 ብር። ምናቱ ለመቶር ብር ያልተመሽ ሲል አያለህን ስጣትና ሌላ ቀን ታመጣለህ። አንተ ሌላ ቀን ከምትመለስ እኔ እከፍላለሁ። ይሄው 100 ብሩን ነገ ጨምሬ ይዤ እመጣለሁ። ችግር የለውም።
በጣም ችግር ችግር በነገርሽ ላይ ሁሉም ነገሮች የሚሆኑት ያለ ምክንያት አይደለም። ደግሞ ፈጣሪ የማንችለውን ነገር ለኛ ይሰጠን። ለነገሩ ይቅርታ። መጀመሪያ ለሰው ከማሰብሽ በፊት የሆነብሽ ነገር ለበጎ እንደሆነ አስቢ። እሺ? ቆይ ይሄ ልጅ ለምንድን ነው በመጣ ቁጥር ቢመክረኝ? እሱ ነው እኔንም ባለዳ ሜሪ በቃ አንቺ ከመጣሽ እኔ ልሂድ። ዮባይ ትራንስፖርት ከምትጠብቁ ለምን አብራችሁ አትሄዱ? እሷን ብቻዋን ከምትሄድ ይሻላታል። እሺ እዚች ጋር ምንም አይደል። ብዙ ስለማታውቀው ነገር ግን ሀሳብ አትስጥሽ። የምንረዳበት መንገድ የተለያየ ስለሆነ ነው እንጂ የትኛውም ችግር መፍትሄ ተቀብሏል። ደግሞ ምናልባት ለኔ ከባድ የሆነ ነገር ላንቺ ቀላል ሊሆን ይችላል። ወልካም ስኮርት ጎማ የለሽ? እዚህ አንተ ነህ አጉል እየተፈላሰፍክ ቀኔን ያበላሸው። አሁን በእሳት መተንፈስ ነበረ። በሰዎች ንግግር ምክንያት ቀንሽን አታበላሽ። እሺ ማግዝሽ ነገር አለ? አያስፈልግም፣ ራስ ያረጋል። እኔ የምልሽ መድኃኒት የሚሰጥ ሰው እንዴት ለራሱ መድኃኒት ያጣል? እሺ አመሰግናለሁ። ብሻኝ ግን ደስ ይለኛል። ትራንስፖርት አታገኝም። በጣም እድለኛ ነህ። እንዴት? ነገሮችን እንዳመጣጣቸው ስለምትቀበል። እሱ ፈጣሪ እየረዳኝ ነው እንጂ እኔ በምን አቅም እቀበለዋለሁ ብለሽ? ቆይ እንደዚህ ጥሩ እንድትሆን ምንድን ነው ያደረገ? አተሳፍ በቃ እኔ እዚህ ጋር ማታ ደግሞ ሰራ አድርጌ እመጣለሁ። ደግሞ የሰው ልጅ የተፈጠረው ለምስጋና እና ወዴት ነሽ? ልሸኝሻ። እንጂ በጣም ደብሮኛል። ስራም መግባት አልፈልግም። የማይደብርሽ ከሆነ አንድ ቦታ ይዤሽ ልሂድ። ስላደረክልኝ ውለታና በጣም ስለደበረኝ እሺ። ስራ ስለማስፈታህ ግን ዛሬ ዳህ ሰርሽላለሁ። ጉቡ መሆኑ ነው? ኧረ በፍጹም እግዚአብሔር ይስጥ። ወዲልንዳ
አጥምቄሽ ነው አልቦሽ ነው? የራስህ ያንገናኝተከዋል ጌታ ተዋውቂያቸው። ከቤተሰቦቼ ቀጥሎ የምወዳቸው ጓደኞቼ ናቸው። ሁሉን ነገሬን የምነግራቸው ለሱና ሲመሽ ለምትጠልቀው ውቧ ፀሐይ ነው። ለሱ ምነግረው ነገ እንዲሆንልኝ የምፈልገውን ነገር ሁሉ ነው። ለሷ ደግሞ የዛሬን መጥፎና ክፉ ትዝታዎቼን ይዛ ሄዳ ሲነጋ ደስተኛና ሰላማዊ ቀን እንድታመጣልኝ። የሚገርምሽ ነገር ሁለቱም እኔን ለመስማት ሲሉ ጆሮ እንጂ አፍ የላቸው። አባይ አንድ ሰው ተዋወቅ በጣም እድለኛ ነው። ነገሮችን እንዳመጣጣቸው የሚቀበል ደሱ ማድረግ ይቻላል። እኔም እኮ ነገሮችን እንዳመጣጣቸው መቀበል እፈልጋለሁ፣ ግን በጣም ከባድ በጣም እኔ በጣም እየከበደኝ ምንድነው ማይ ዛሬ በጣም ደስ ብሎሽ? ያ ታካሚ ዛሬ መጥቶ ሁልጊዜ ሆስፒታል ሳገኝሽ ራሴ እንደ በሽተኛ እያስብኩ ነው። እኔ ደግሞ እንደዛ ማሰብ አልፈልግም። ስለዚህ ሻይ ቡና እንላለን አለኝ። አብረን ወጣን፣ ሻይ ቡና እያለን ጥሩ ጊዜ አሳለፍን። ደግሞ ደስ የሚሉ ህልሞቹን አካፈለኝ። ደስ ይላል። ደስ ስላለሽ ደስ ብሎኛል። በቃ አንቺ ግን አንቺ እንደዚህ ሆነሽ ብቻሽን እኔ ምን ሆናለሁ? ችግር የለውም። ያው እሱማ ብቀር ደስ ይለኝ ነበር፣ ግን የማልቀርበት ቀጠሮ ስላለኝ ችግር ደግሞ ዛሬ ምን ሆነሽ ነው ያኮረፍሽው? እንዴ አንቺ በቃ መሳቅ ይደብርሻል እንዴ? ደስተኛ መሆን ማይፈልግ ያለ ይመስላል። በእናትህ ነው ደስ እሺ ትቼሻለሁ። እኔ ጓደኛ ፈልጌ ነበር የመጣሁት፣ ግን ችግር የለውም ዝም ብሎ የሚሰሙኝ ጓደኞች አሉ። ሌላ ቀን ሙድሽ ከሆነ ተመልሼ መጣና ጓደኛሞች እንሆናለን። ቆይ አንተ በህይወት ደስተኛ ነህ ማለት ነው? እኔ እንደናንተ መሳቅ፣ መጫወት፣ መዝናናት ማልፈልግ ይመስላል? አየህ እኔም አንተ መልስ የለም። እኔ በህይወቴ በጣም ብዙ ያልተመለሱ ጥያቄዎች አሉ። ሰው ስለሳቀና ስለተጫወተ ደስተኛ ነው የሚመስልሽ? እስኪ እየሆነብሽ ያለውን ነገር በመጨነቅሽ ስትቀይሪው ልሽ እኔ እንደሚገባኝ እኔ ከማስበው በላይ ለኔ የሚጨነቅልኝ አምላክ ያለልኝ እንጂ በሚሆነው ነገሮች ላይ ሁላችንም የጊዜ ባሪያዎች ነን። እንዲህ ስታወራ እኔ በደንብ የምታውቀኝ ነው እኮ የሚመስለው። ቆይ ምን አድርጊ ነው የምትለኝ? ሁሉንም ነገርሽን ለፈጣሪሽ አሳልፈሽ ስጪ።
አንተ ምን ሆነ ነው ዝም ያልከው? ማማንኛ ነው ያሳዝናል። ከጎዳና አንስታ እንደዛ እንደረሳ አድርገች። ትናንትና ማታ ለሽንት ስነሳ እግዚአብሔርዬ ሁሉን ቻይ የሆንክ አምላክ የሚሳን ነገር የለም። እንደው የኔን ነገር አደራ ጌታዬ፣ እኔንም ሰው አድርገኝና ወንድሞቼንም ሰው እንዳረጋቸው እርዳኝ። ፈጣሪ ሆይ አንተ ታውቃለህ። እንደው እግዚአብሔርዬ በእግዚአብሔር አንድ ቲም ነች የቀረች፣ የማንቸስተርን ነገር አደራ ፈጣሪ። ከዚህ ከጸሎቱ ቦታ ማንቸስተር ድሮም አንተ ሰው ልትሆን ከንቱ ውይ በስመ አብ ወወልድ ወመንፈስ ቅዱስ። ይህ ከእንግዲህ ማናችሁም ለሸክም ሆናት። አንተ ማናችንም ለሸክም አልሆን። ደግሞ ነገሮችን በደንብ በፍጥነት እናስተካክላለንሽ። ብቻ እቺ ቁማርን አቁማት። ሁለተኛ ቁማርን ባንገራ አምናለሁ። አንተ እሱ ላይ ብቻ ጠንክርሽ። አንተ ብቻ እሺ ጋር ሁለተኛ ከዚህ በኋላ ነው እንደማናደርግ እስኪ የሆነብሽ ያለውን ነገር በመጨነቅሽ ስትቀይር ይሆንሽ። በሚሆነው ነገሮች ላይ ሁላችንም የጊዜ ባሪያዎች ነን። ሁሉንም ነገርሽን ለፈጣሪሽ አሳልፈሽ ስጪ። እንዴት ነህ? ማራመት ልክ አልነበረም። እዚህ ቦታ ደግሞ ሁሌ ብቻዬን መሆን ነው የምፈልገው። መምጣት አልነበረብሽም። ጓደኛ ፈልጌ ጓደኛ እንድትሆነኝ እኮ ነው የመጣሁት። እኔ እና አንቺ ነን ጓደኛሞች የምንሆነው? ምን ችግር አለ? ያው አታይም ጓደኞቻችን ራሱ ተላምዶ ጓደኛ ሆነዋል። አንድ ጊዜ ምን ሆነ መሰለሽ? አንድ እርግብ ይርባትና ሐይቅ ዳርቻ ትወርዳለች። ሐይቁ ዳርቻ እንደደረሰች በለስ ይቀናትና አንድ አሳ ታጠምዳለች። አሳውን ልትበላው አፏ ጋር ስታደርሰው ያሳዝናትና መልሳ ወደ ባህሩ ትመልሰዋለች። ከዛ እርግቧ የማታውቀው ስሜት ውስጧ ይፈጠርና በተደጋጋሚ ባህር ዳርቻው ጋር እየሄደች አሳውን ማየት ትጀምራለች። በእንደዚህ አይነት ሁኔታ ብዙ ጊዜ ከቆዩ በኋላ ተላመዱና ተፋቀሩ። ከዛም ኑሯቸውን በአንድ ላይ ለማድረግ ይፈልጉና ጎጆ መመስረት ይፈልጋሉ። ግራ ተጋቡ። ጎጆአቸውን የት ይቀልሱት? አሳው ከባህር ከወጣ ይሞታል። እርግቧ ደግሞ ውሃ ውስጥ መኖር አትችልም። ተሳዘኑ። አትዘኝ። ዓለም አንዳንድ ጊዜ እንደዚህ ናት። ግራ ገብተኸኝ የት ነው የምትሄደው? ለምን ጓደኛ እንደማንሆን ንገረኛ። ጓደኛሞች ከሆንን እንላመዳለን። ከተላመድን ደግሞ እንፋቀራለን። ከተፋቀርን ደግሞ እንደ እርግቧና እንደ አሳው የማይሆን መጨረሻው የማያምር ታሪክ እንዲኖረኝ አልፈልግም። እኔ ጓደኛ እንሁን እንጂ እንላመድ እንፋቀር ምናምን አላልኩም።
ደግሞ የኛ ታሪክ ከአሳምናም ጋር ምን ያገናኘው? አንቺ በጣም ደረቅ ሰው ነሽ። እሺ 1 ብር ይኖርሻል? ምን ያደርግልሃል? በይ በመጀመሪያ ቀን ጓደኝነታችን ከቤት እንዳትባረር ተነሽ። እንዴ አንቺ ያምሻል እንዴ? አንዳንዴ ፀሐይ ሲመታኝ እንደዚህ ያደርገኛል። ወይኔ አምላኬ፣ ካልጠፋ ሰው በሽተኛ ጓደኛ ትሰጠኛለህ? በሽተኛ መሆኔን ብታውቅ ምን ታደርጋለህ? እንዴ አጠገብሽ አልደርስም ነበራ። እንዴት እሺ ልላችሁ አልኩ። እንደዚህ አይነት ስህተት መሳሳት አልነበረብኝም። ምን ይታወቃል፣ ተመችታ ይሆናል። በግድ ወደ ህይወቴ ውስጥ እየገባች ነው። ይሄ ነገር ደግሞ ለእኔ አዲስ ስለሆነ እንዳላሳዝናት ነው የምፈራው። እኔ በበኩሌ ደስተኛ ነኝ። ደግሞ እስከ መቼ ለኛ ስትል ትኖራለህ? አንተም እኮ የራሴ የምትለው ሰው ያስፈልጋል። እኔም እኮ አብሬያት ስሆን በጣም ነው ደስ የሚለኝ። ግን ስሜታዊ ሆኜ እንዳልጎዳት ነው የምፈራው። ብርሃኔ፣ አንተማ መቼም ቢሆን ሰው ልጎዳ አይችልም። እሷም ብትሆን ደግሞ እድለኛ ነች አንተን በማግኘቷ። እናንተ ብዙ ያልገባችሁ ነገር አለ። 1 2 3 አለ ጀመረ በቃ ካንቺ ተጣመረ ያሳስበኝ ገባ ኦይ ይሆን ወይ ሲቀር ልክ ነው ልክ ነው ልክ ነው ይፍቅር ልክ ነው ልክ ነው አለ ጀመረ በቃ ካንተ ተጣመረ ያሳስበኝ ገባ ይሆን ወይ ሲቀር ልክ ነው ወይ ልክ ነው ወይ ልክ ነው። እግዚአብሔር የምትፈልጉትን ነገር ላድርግላችሁ ቢላችሁ ምንድነው ምኞታችሁ? ወይ በሎተሪ ወይ ደግሞ በቤቲንጓ ብቻ በሆነ ነገር የሆነ መላ ዘበብ ብሎልኝ በቃ እኔ እናንተ ስትደሰቱ ማየት የምፈልገው። እኔ ግን እግዚአብሔር አምላክ የኔን ብርሃን ቢመልስልኝ እናንተን ማየት ነው የምፈልገው። በእርግጠኝነት የምትፈልገውን ሳይሆን የሚያስፈልግን ያደርግልሃል። ደግሞ ማራማዊት ምሳ ልጋብዘን እንደምትፈልግ ነግራኛለች። ደስ ይላል። እንሄዳለን። በእርግጥ ደስ ይላል፣ ግን እኮ ግብዣው ላይ አንተ ብቻ ነው መገኘት ያለብህ። ጠርታችኋለች ነው ያለው። ስለዚህ እንሄዳለን። አንተ ከፈለክ መቅረት ትችላለህ። አንተ ልጅ እኮ አራዳ ነበር መስለኝ። ለካልም ያልክ ፋራ ነህ። በጣም ፋራ ስግጥ ያልክ ሰገጤ ነኝ። እሄዳለሁ። ችግር የለውም። ሁላችንንም ስለሆነ የጠራችን አብረን እንሄዳለን። አይ እስማ ቤቱ ያምራል። ምን አይነት ቤት ነው? በቃ የምፈልገው አይነት። በተለይ የቀለም ምርጫቸው አይገርምም? ምን አይነት የቀለም ምርጫ ነው ያላቸው? ኧረ ተው በረሮ ተው፣ አትጮትብኝ። ቤታችሁ በጣም ነው የሚያምረው፣ ግን ሰው እንደማይውልበት ያስታውቃል።
እውነት ነው። ግን በምን አወቅ? ሰው የሚውልበትና የማይውልበት ቤት የቱንም ያህል ቢጸዳ ጠረኑ ግን ያስታውቃል። አይን ሳይሆን ልብ ሲያይ ነው እኮ ጥሩ። ሰው እኮ ልቡ ታውሮ ነው የተጨካከነው። እኔ ምን ይዋጣ ጉርሳትም እንዴ? አንቺም ቢሆን አጉርሽው። መጎራረስ እኮ ያው እናት አባቶቻችን ያወረሱን ባህል አይደል? ባህል አውርሰው ሞቱ። ገንዘብ የለም። ብርሃን ከፈጣሪ ስራ ውስጥ ምን እንደሚገርመኝ ታውቃለህ? ማራማዊትንም የኛ ጉድንም ሰው አድርጎ መፍጠሩ። አንተ ለምን አፈታኝ? እንታችና ምን ዘውን አድርገው እንዴ? እና ታዲያ ግብዣው እንዴት አገኘሽው? በጣም ቆንጆ ነው። ጥሩ ነው አይደል? እንግዲህ ያለሽ እዚህ ቤት ውስጥ እንደዚህ አይነት ምርጥ ሙያ ያለኝ ነው። እኛ እህትም ወንድምም ሆኜ የምቀልባቸው ነው። እናትዬው እንዴት አየሻት ታዲያ? ውይ ምን ይወጣላታል? ዛሬማ በቃ በሽታዬ ሁሉ ልቅቅ አድርጎኛል። እግዚአብሔርን የለመንኩት ይሄን እንዲያሳየኝ ነበር። አሁን ጠንካራውን ልጄን እያየሁት ነው። ተመስገን፣ እግዚአብሔር ይመስገን። ብርሃኔ ቆንጆዬ ምርጫ ነው የመረጥከው። ከጠበቅኩት በላይ በጣም ቆንጆ ነች። አሪፍ ምርጫ ነው። በረሮ ያንተን ቦታ ቆንጆ ነው። ህይወት ላይ ነበር አንዳንድ ጊዜ ችግሮቻችን ተገዢ እንሆናለን። ምን እንዳሳለፍሽ አላውቅም፣ ግን ዛሬ ከላይሽ ላይ ያወረድሽው ነገር እስከ ዛሬ የሆነብሽን ነገር ሁሉ ለመልካም ነው ብለሽ እንድታስቢ ያደርግሻል። እንደዚህ አይነት ሁኔታ ውስጥ ሆኜ ባታገኘኝ ደስ ይለኝ ነበር፣ ግን አሁንም አብረኝ ስላለ በጣም ደስተኛ ነኝ። እሺ ቆይቺ ላስቲክ ምንድን ናት? ሁሌ እጅ ላይ በፊት ዝም ብዬ ነበር የማደርገው። አሁን ግን እያንዳንዷን ስሜቴን ትጋራኛለች። ስጠኝ። የሆነ ልደብቀኝ የምትፈልገው ነገር ያለ ይመስለኛል፣ ግን እርግጠኛ መሆን አልቻልኩም። ምናልባት ጊዜው ስላልደረሰ ይሆናል። ጊዜው ሲደርስ ሁሉንም ነገር ትነግራለች ነው ብለህ ነው? ከሆነ ጥሩ። አንድ ነገር ላናገር ፈልጌ ነበር። ምንድነው? አሁን ሁላችንም ራሳችንን ማስተዳደር እንችላለን። እናታችንን ብትሆን እግዚአብሔር የተመሰገነ ይሁን፣ ጤንነቷ ከቀን ወደ ቀን እየተስተካከለ ነው የመጣው። ስለዚህ ለምን ያቋረጥኩን ትምህርትን አትቀጥልም? ብርሃን ከዚህ በፊት እኮ ትላልቅ ህልሞችን ነግረኝ ታጋራኝ ነበር። አንዳንድ ጊዜ አንዳንድ ነገሮች ሀሳብ ሆኖ ብቻ ነው የሚቀሩት። ስለዚህ የተሰጠንን መቀበል አለብን። በቃ ሀሳብ ብቻ ነበሩ። እንዴት ህልም ሳይሆኑ እውነት እንደሆኑ ነግረኝ አሁን ላይ ህልም ናቸው ትለኛለህ? አውቃለሁ፣ ግን ማናችንም እንደዚህ ነገሮች መስመራቸውን ይስታሉ ብለን አልጠበቅንም ነበር። ደግሞ የምናልመው ሁሉ እኮ ልክ አይደል። አሁን ምን እንደሚገባኝ ታውቃለህ? በቃ ህልሞቼ ልክ አልነበሩ። ስለዚህ ለምን እሟገታለሁ? ብርሃኔ 6 ዓመት ሙሉ ህልሞች አድርጌ በውስጥ የያዝኳቸው ህልም ሳይሆኑ እውነት ስለሆኑ እኔም አንድ ቀን ህልሞቼ ይሆናሉ ብዬ አስብ ነበር።
ግን የማየውና እየሆነ ያለው ነገር እርግጠኛ እንዳልሆን አድርጎኛል። ስለዚህ ህልምልም ብዬ ትቻቸዋለሁ። ምናልባት እየሆነ ያለው ነገር መሆን ስላለበት ነው የሆነው። ለምን ሆነ ለምን አልሆነም እያልኩኝ ራሴን ማስጨነቅ አልፈልግም። ስለዚህ የሆነው ነገር መቀጠል ይችላል። ከዚህ በኋላ ዳግመኛ ይሄን ነገር አንስቼ ባልጨቀጭቅ። አመሰግናለሁ። ምን አግኝተሽ ነው ቤቱን እንዲህ ወደ ቀድሞ ቦታ የመለስሽው? እንደምወደው ሰው ሸክሜን አቀለለልኝ። አንቺንም ሆነ ቤቱን በእንደዚህ አይነት ሁኔታ ካየኋችሁ በጣም ቆየሁ። ከዚህ በኋላ ሁለታችንንም በዚህ ሁኔታ የምታይን ይመስለኛል። አመሰግንሻለሁ የኔ ቆንጆ ልጅ። ቆይ ዛሬ ምንም በማስመልከት ነው እንደዚህ ፋ ያረከው? ዛሬ ሁሉንም ነገር ረስተን እቺን ቦታ ምድራዊ ገነት እንደሆነች እንድናስብ ነው። ደርሰናል። ትንሽ ነው የቀረን። ደግሞ እኮ አንዳንድ ጊዜ ቦታ መቀየርም አሪፍ። እሺ ቢያንስ ቀስቀስ እያለ ለምንድን ነው ተው? አይቻልም እንዴ እፈልጋለሁ። አይቻልም። እሺ አመጣሁልሽ ልስጥሽ። ይህን ስጦታ የልደትሽ ቀን ብቻ ነው የምትከፍቺው። አደራሽ።
የለችም እንዴ? የለችም። በሰላም ምን አስቀይሜያት? ቀድሞውንም መለየት ስለምፈራ ማንም ህይወት ውስጥ መግባት እኔም ህይወት ውስጥ ሰው ማስገባትም አልፈልግም። ለምን መጣች? ለምን ትሄዳለች? እሺ ለምን እንደተለየችኝ የማወቅ መብት የለኝ? በጣም ጨካኝ ሰዎች ማለት ነው። እኔ እኮ በጭንቀት ልፈነዳ ነው። ሞድ ከእሷ ጋር ያለኝን ትዝታ ሁሉ ወስደሽ ነገን ብሩህ ቀን አድርጊልኝ። ያ ሁሉ ህልሞች፣ ተስፋው፣ ጥንካሬውን እንዳላካፈለኝ በድንገት ሆስፒታል መምጣት አቆመ። የእሱም ሆነ የቤተሰቦቹ ስልክ አይሰራም። ከህልሞቹ ጋር አብሮ ጠፋ። ብርሃኔ፣ እሷ ከመጥፎ ውጭ ሌላ የገጠመ ችግር አለ እንዴ? እናታችንን ብትሆን እኮ በጣም እየተጨነቀች ነው። ያው እንደነገርኳችሁ በትንሽ ጊዜ ውስጥም ቢሆን በጣም ነው የወደድኩት። የመጨረሻ ቀን በጣም ደስ የሚል ጊዜ ነበር ያሳለፈው። እናትየውን ስጠይቃት ደህና ነች፣ ግን ማንንም ሰው ማግኘት አልፈልግም ብላ ወደ ሩቅ ቤተሰቦቿ ጋር ሄዳለች አለች። እኔ እኮ አንድ ጊዜ ብቻ አግኝቻት ምን እንደሆነች ከነገረች ማማትምት ሁሉንም ነገር ተወዋል። አሁን እኮ ሳላውቅ አስቀይሜያታለሁ ብዬ ነው የምጨነቀው። ይኸው ከቀን በቀን ከሰውነት ተራ እየወጣ አምላኬ ምን አለ እኔን ብትሰበስበኝ፣ የልጅን ችግር ባታሳየኝ፣ የልጅን ስቃይ ባታሳየኝ። አምላኬ እባክህ ሰብስበኝ። እኔ ምንም አልረዳውም። ምን እሱ ዛሬ በጣም ደስ ብሎኛል።
ለጓደኛዬ ስለ ካንሰር ህሙማን ማዕከል ምርጫው ስለ ግንባታው ነግሬው እንደሚያግዘኝና ከጎኔ እንደሚሆን ነገረኝ። ደግሞ HIV በወባና በቲቪ በሽታ ከሚሞተው ሰው በላይ በካንሰር በሽታ በጣም ብዙ ሰው እንደሚሞት ስነግረው በጣም አዘነ። የሰው ልጅ እኮ በተስፋ ከተሞላ የማይቀየር ነገር የለም። ትንሽ ቆይና ብርሃኔ እንዲሆን አልፈልግም። የእሱ ሳይሆን የኛ ጥፋት ነው። እሱ ሳይፈልግ ነው እዚህ ነገር ውስጥ የገባው። ወይ በሰላም አይደል የተለያዩት? እንዴ እንደ ቀልድ እኮ ወር ሊሞላት የት ሄዳ ነው ይባላል? እሺ ግን ብርሃኔ እንደዚህ መሆን የለበትም። በፍጹም እንዲሆን አልፈልግም። ቅድም ናፍቆት ላይ ስለነበርኩ ነው። ምንድነው እንደዚህ ያለው ወትሮሽ ተለቅልቀሽ የመጣሽው? አንተን ለማማለል ብዬ። እኔ በተፈጥሮ ነው መማለለው። ተፈጥሮ ማን ይጠላል ብለን ግድ ሆኖብን ነው እንጂ። ምንድነው በጣም የሚያስፈራሽ ነገር? ሞት በጣም ነው የሚያስፈራኝ። ምን አለበት ሞት የሚባል ነገር ባይኖር። እስቲ አሁን እዚህ ጫካ ውስጥ ብናድር ምን የሚፈጠር ይመስልሻል? ያው ጅብ ይበላናል። እኛ ለውስጣችን ጅቡ እንደሚበላን ስለምናሳምነው ነው እንጂ የትኛውም እንስሳ የሚፈራው ነገር ቢኖር የሰው ልጅ ነው። ማናችንም ከተጻፈልን ቀናና ማናችንም የትም ብንሄድ የትም ብንገባ
ምን እንደምልሽ አላውቅም። አይዞሽ አትደንግጪ። እንደውም በተቃራኒው የምስራች ነው ማበስርሽ። የሰው ልጅ እንዲህ በተጨካከነበት ዘመን የአንዳንድ ደጋግ ልብ እንዴት ደስ ይላል። ለማንኛውም ልጃችን ኩላሊት አግኝታለች። ከዚህ በኋላ ስቃዩም ያበቃል። በቃ ልጄ ልትድን ነው ማለት ነው? እሺ፣ ለሕክምናው ለልጁ ምን ያህል ነው የሚያስፈልገው? መንገድ ላይ ሞትቼ ቢሆን ለምናለሁ። ደግሞ በወገኑ የሚጨክን ኢትዮጵያዊ አይኖርም። ምንም አይነት ክፍያም ሆነ የሰው ፊት ማየት አይጠበቅብሽም። በነፃ ነው ኩላሊቱን የሚለግሳት። ደግሞ የሕክምናውን ወጪ መንግስት ሸፍኖ እዚሁ እንድትታከም ቦርዶ ወስኗል። እግዚአብሔር ይስጠው። ከቻልሽ ቶሎ አገናኙኝና ኩላሊት ለመስከም። እሱ የሰዎች ደስታ ነው የሚያስደስተው። ደግሞ እሱ እንደሆነ ማንም ሰው እንዲያውቅበት አይፈልግም። ፈጣሪ ባለበት ሰላም ያብዛል። እንደምትሞጪ እያወቅሽ ነው ፍቅር ውስጥ የከተትሽ። በጣም ራስ ወዳድ ሰው ነሽ። በጣም አንቺን በማጣት ደግሞ ለዚህ ነው ስሸሽ የነበረው። ግን አይቼው ልቆ አለማሳየ ወደድኩ። ምን ላድርግ? በልጅነቴ መቅኔ ካንሰር ታምሜ ድኜ ነበር። ሁሉንም ነገር አውቃ ከኔ ጋር እንድትሰቃይ አልፈልግም። የራስን ውሳኔ መወሰን ትችላለህ። ፈጣሪ በዙሪያዬ ያሉትን ሁሉ ስቃያቸውን እንዳላይ እኔን ከሁሉ በፊት አስቀድመህ ጥራኝ። እማዬ እዮብን ማግባት ትፈልጋለሁ። አውቃለሁ ራስ ወዳድ ሆኜ እንደሆነ፣ ግን የመጨረሻ ምኞቴ እሱን አግብቶ መሞሸር ነው። ደግሞ እኮ እሱን ከወደደኝ ለሱ ውሳኔው ቀላል ነው የሚሆነው አይደል? የቀረችን እድሜ ደስተኛ ሆኜ ነው መኖር የምፈልገው። እሺ፣ እግዚአብሔር ይርዳችሁ። አሜን። ማርዬ፣ ምን ነው እንደ መርዶ ነጋሪ በጠዋት መጣሽ? ማማዬ ድፍረት እንዳይሆንብኝ ብዬ ፈራሁ። ምንድነው? እናትሽ ደህና አይደለችም? አይ እሷ ሰላም ናት። ኧረ አታካብጂው። እናትየው ችግር የለባትም። ምንድነው ንገሪያት። አረገሽ እንዴ? አይ እንደሱ አይደለም። ማማ እኔ እዮብን በቶሎ ማግባት እፈልጋለሁ።
ለመሆኑ ምን አላት? ልጃችንንስ በምንድን ነው የምታስተዳድረው? እኔ በበኩሌ በደስታ ተቀብያለሁ። እንዴ እናትዬ፣ ጥሎሽ ምናምን ሳትጥል፣ በዛ ላይ ደግሞ የኔን ፍቃድ መጠየቅ አለበት። ባይሆን ለ15 ቀን ቅጠሪያት። አሁን አንተ ቀልዱን ተውና እኔ ቶሎ ነው ማድረግ የምፈልገው። እንዴ አንቺ የምርሽን ነው እንዴ? ማርዬ አንቺን የመሰለ ልጅ አግኝቼ ነው። እንደውም እኮ ቀደም ብዬ ባውቅ ኖሮ እኔ ነበርኩ ሽማግሌ ለእናትሽ መላክ የነበረብኝ። ወይ አንቺ ደግሞ ማማዬ ለአንዳንድ ነገር አይደለም አለኝ። እውነት ግድ የለሽም። እኔ ቅር እንዲለኝ ይፈልጋል። አይደለም ግድ የለሽም አለኝ። እኔ አላጣሽ። እሺ እንግዲህ መችስ ምን አደርጋለሁ። ይሁን ተባረኪ። አይ ጉዴ! እንግዲህ ካንተ ተለይቶ እንዴት ሊገፋ ነው? እድሜ ልክህን ከኔ ጋር ኑር አይባል እንግዲህ። አረ ይሁን ይሁን። እኔ የምፈልገው የልጄን ደስታ ነው። ደግሞ ድል አድርጌ ደግሼ ነው እኔ እናተ ምድር። እድሜ ማለት በረጅም አስፋልት ላይ በፍጥነት እንደሚሽከረከር መኪና ከሩቅ ስትመለከችው ቅርብ ይመስላል፣ ግን በህይወት ላይ ምንም ያክል ሳትራመጂና ሳትርቂ ልጅነትሽን እንደያዘ ነገ ያልሽው እድሜ ዛሬ ሆኖ ታገኘዋለሽ። ዛሬ ያልሽው ወጣትነትሽ ደግሞ ምንም ሳትሰሪበት ህልምና ፍላጎትሽን ይዞ ዛሬ ያልሽው እድሜ ትላንት ሆኖ ታገኘዋለሽ። የጊዜ ሚዛኗ ፍትሃዊ አይደል። ሞትን ለሚለምኗት የማያልቅ ረጅም እድሜን ለሚለምኗት ደግሞ ሞትን ትሰጣለች። ወይ ከነፍሳችን ወይ ከስጋችን እንዳንኖር ታደርገናለች። አገባለሁ። የቀለድክ ነው ወይስ ምን ይላሉ ብለህ ልገምተህ ነው? ማማትሙት የምሬ ነው። እኛ እኮ ማግባት ደስተኞች ነን። ግን አንተ ደስተኛ ነህ? አንተ ደግሞ እኛን ከመሰለ ቤተሰብና በተለይ እኔን ከመሰለ ወንድም መለየቱ ገና ደንብ ያስለብሰዋል። ደግሞ ማልቀስ ሙሽራ ወጉ ነው ምናምን ይባላል። በህይወቷ ደስተኛ እንደምታረጋት አልጠራጠርም። ወይስ ታሰራለህ ምናምን ብለህ ፈርተህ? አንድ ሁለት ሶስት አለ ጀመረ በቃ ካንቺ ተጣመረ ያሳስበኝ ገባ
እህቶቼ በርቱልኝ። እንግዲህ ለክፉም ለደጉም ያላችሁኝ እናንተ ናችሁ። እንዴ የምን ማልቀስ ነው? ኢዮብ እኮ የሁላችንም ልጅ ነው። እስከ መቼ ድረስ ካንቺ ጋር ይኖራል? ፈጣሪ ልፋትሽን ቆጥሮ ለዚህ ካበቃልሽ ነገ ደግሞ ፍሬውን ያሳይሻል። ማልቀስ የለብሽም። አመስግኝ። በርስቲ አሁን እንግዲህ ደስታ ሲያስለቅስ የለ ደስታ እኮ ያስለቅሳል። በጣም አዝናለሁ ማሪ። ስነግርሽ የነበረው የበሽተኛው ታሪክና ህልሞች የማንም ሳይሆን የምትወጂው የኢዮብ ታሪክ ነው። ሰው ስለሳቀና ስለተጫወተ ደስተኛ ነው የሚመስልሽ? ማናችንም ከተጻፈልን ቀን አናለን። ከተፋቀርን ደግሞ እንደ ርግቧና እንደ አሳው የማይሆን መጨረሻው የማያምር ታሪክ እንዲኖረኝ አልፈልግም። ኢዮብ እናቱን እዚህ ሆስፒታል ይዞ የመጣ ጊዜ አውርተን ነበር። ራሱን ለማወቅ ሲመረመር የመጨረሻ ደረጃ የደረሰው የካንሰር ምን እንዳለበት አወቀ። በብዙ ትግልና ጥረት ነው ራሱን ያሳመነው። ከዛም እስከ እድሜው መጨረሻ ድረስ ህመሙን የሚቀንስለትን መድኃኒት እየሰጠነው እንዲቆይ አደረገ። ይህንን ለማንም እንዳልነግርበት ስለነገረኝ ቦርቧሬ አይኑን እንዲታከም አደራ ብሎኛል። ለብላይንም ኩላሊት የሰጣት እሱ ነው። አሁን በመጨረሻው ሰዓት ምናልባት አንቺ አጠገቡ እንድትሆኝ ይፈልግ ይሆናል። አንድ ሁለት ሶስት አለ ጀመረ በቃ ካንቺ ተጣመረ። ስጦታ የልደትሽ ቀን ብቻ አደራሽ። እንኳን ለ25ኛ ዓመት የልደት በዓልሽ አደረሰሽ። እያንዳንዱ የአንድ ብር ሳንቲም አንድ ዓመትን ይወክላል። አውጥተሽ ደርድሪያቸው። አሸዋው የማይቆጠር እድሜን እንዲሰጥሽ ምኞቴ ነው። እቤት ስትመጪ ያየሻቸው የተለያዩ ሳንቲሞች እያንዳንዱ የኖርኩበትን ህይወት ይወክላል። እኔ እንደ አሸዋው መኖር ነበር ምኞቴ። የተሰራውበት እድሜ ግን የአሸዋው ቁጥር ያህል እንደማያኖረኝ ቆይቶ ነው። በቃ አንቺ ግን በርቺልኝ። የኔንም ያንቺንም ጠብቀሽ አኑሪያቸው። ስኖር የከበደኝን ያህል መጠበቁ አይደለሽ። ልክ ነው ወይ ልክ ነው ወይ ልክ ነው ወይ ፍቅር የሰጠሁሽ ቃል ያሰርኩልሽ ኪዳን እዚህ
አስተዋውቆ በፍቅር አዛምዶ መውደድ ቢያሰናዳ ትልቅ ነገር ሽኝት አንቺ ማፍቀር አትስት መስጋኝ ሰው ቁስል የሞላለት እንጂ የከፋው ሳይመስል በፈቀደለት ሚኖር እንደ ልኩ አንተን ነው የሚመስለው የጀግና ሰው መልኩ ሳትኖር የምኖረው ባዶ ነው ዘመኔ አራኩም ተመልከት ከኋላ ነኝ እኔ ከኋላ ነኝ እኔ አጉኩሉ አልነጋም በአካል ስጋ ነጋል ነጋ ብልሽ የናፈቅሽው ብርሃን የአይን ስር ሻማ ነው የላዩን ብታዩ ያለሽበት ቦታ ድቅድቅ ጨለማ ነው አልነጋም ይነጋል አልነጋም ይነጋል አንድ ሁለት ሶስት አለ ጀመረ በቃ ካንቺ ተጣመረ ያሳስበኝ ገባ ኦይ ይሆን ወይ ሲቀር ልክ ነው አንድ ሁለት ሶስት አለ ጀመረ በቃ ካንተ ተጣመረ ያሳስበኝ ገባ ይሆን ወይ ሲቀር ልክ ነው ወይ ፍቅር ልክ ነው ወይ ፍቅር የሰጠው
የገባሁሽ ቃል ያሰርኩልሽ ኪዳን እዚህ ሆስተውቆ በፍቅር አዛምዶ መውደድ ቢያሰናዳ ምድራት መጥነው ለኔና አንቺ ፍቅር ሩቅ ነው አድማሱ ጨለማ ሆኗል በብርሃን ልኖር ነው የፈጠረን እሱ ጨለማ ሆኗል በብርሃን ልኖር ነው የፈጠረን እሱ ፈገግታ ያፈነው ያመስጋኝ ሰው ቁስል የሞላለትን